ዝናን ሰምቼ ፈራው። ዜማ የቆዩ ነገሮችን መሳብ ይጀምራል። እግዚአብሔር ሲናገር መስማት ለልብ ጠገን ነው። እግዚአብሔር ሲናገር መስማት ለዘመን መታደስ ምክንያት። ከድምፁ የተነሳ ተንቀጠቀጠ። የሚወረን ሕዝብ ይላል ሃሌሉያ እስኪመጣ ድረስ እዚህ ይላል ምንም እንኳን ይላል ሃሌሉያ የበለስ ዛፍ ባያፈራ። በጣም ወሳኝ ነገሮች ለእስራኤላውያን ሶስቱ ናቸው። በለስ አለ፣ ወይን አለ፣ ከዛ ወይራ አለ። እርሾች ባይሰጡ ጎተራ ውስጥ የሚገባ ነገር ባይኖር በጣም ብዙ ሰዎችን ያማከለ፣ በጣም ብዙ ሰዎችን የመታ፣ በጣም ብዙ ሰዎችን ነገራቸውን ያበላሸው ነገር በኢየሱስ ክርስቶስም እናንተንም ጠቅልሎ እንዳይመታ እኔ ግን የምትሉበት የእግዚአብሔር አቅምና ጉልበት በኢየሱስም በቤታችሁ ላይ ይግባ። ሰላም፣ እንዴት ናችሁ? በመላው ዓለም ያላችሁ የእግዚአብሔር ቅዱሳኖች፣ እነሆ ዛሬ በአዲስና ውብ በሆነው በእግዚአብሔር ቃል ወደ እናንተ መጥቻለሁ። ይህም ቃል እግዚአብሔር ያስተምረናል፣ በዚህ ውስጥ መንፈሱን ይገልጥልናል። ወደ ቃሉ እንሄድ። ትንቢተ ዕንባቆም ላይ የሚናገር አንድ ውድ ቃል አለ። ይሄ ነቢዩ ዕንባቆም የእግዚአብሔርን ሐሳብ በጸሎት ወይ ደግሞ በዝማሬ እያሰላሰለ እግዚአብሔርን እንዴት እያወራው እንደሆነ ከምዕራፍ 1 ጀምሮ እስከ 3 ያሉትን ሐሳቦች ብዙዎቻችሁ ታውቃላችሁ። ነገር ግን እኔ እነሱን ሁሉ ለመዘርዘር ሳይሆን ምዕራፍ 3 ላይ ያለውን ሐሳብ እንድንከፋፈል በውስጤ ስለከበደ በሱ ቃል ወደ እናንተ መጥቻለሁ። ክብር ለጌታ ለኢየሱስ ይሁን። ዕንባቆም ሲጀምር እንደዚህ ይላል። በዝማሬ የቀረበ የነቢዩ ዕንባቆም ጸሎት ይላል። ሃሌሉያ። ጸሎቱን በዝማሬ በዜማ እያዋዛ እያቀረበ ለእግዚአብሔር ባለበት ሰዓት ላይ ይሄ ድንቅ የሆነውን የእግዚአብሔርን ሐሳብ እያሰላሰለ እግዚአብሔር ከጥንት ያደረገውን ነገር እያሰበ ባለበት ሰዓት ላይ መጽሐፍ እንደሚነግረን እግዚአብሔር ሆይ ይላል ዝናን ሰምቼ ፈራው። ምክንያቱም እግዚአብሔር ለካ በዜማ በዝማሬ ፈረስና ፈረሰኛውን የጣለበትን ባህሩን የከፈለበትን አባቶቹ እነ ሙሴ እነ አብርሃም እነ ይስሐቅ እነ ያዕቆብ ያደረጉትን ታምራት በሙሉ ያደረጉትን ነገሮችን ሁሉ ለካ በዜማ ተቀምጦ የነበረውን እያሰበ ባለበት ሰዓት ላይ የእግዚአብሔር እጅና የእግዚአብሔር መንፈስ በዚህ ሰው ላይ መምጣት ይጀምራል። ዝናን ሰምቼ ፈራው፣ እነሆ ስራህም ደግሞ አስፈራኝ ይላል። ሃሌሉያ። ለካ እግዚአብሔር የሚሰራው ስራ ኖርማል አይደለም። እግዚአብሔር የሚያደርገው ስራ ተራ ነገር አይደለም። ባህርን መክፈል ተራ አይደለም። ፈረስና ፈረሰኛውን በባህር ውስጥ ማስጠም ተራ አይደለም። ጠላቶችን ማጥፋት፣ ደመናን ከፊት ማምጣት፣ እሳትን ከሰማይ ማውረድ ተራ አይደለም። ይሄ የእግዚአብሔር ዝና ነው። የእግዚአብሔር ዝና ተራ ነገር አይደለም። ብዙዎችን አሻግሯል፣ ብዙዎችን አቁሟል፣ ብዙዎችን አንጿል፣ ብዙዎችን ከጠላት እጅ ፈልቅቆ አውጥቷል፣ ከባርነት ውስጥ አውጥቷል። ይሄ ዝና ደግሞ ተጽፎ የተቀመጠ፣ ይሄ ዝና ደግሞ በመዝሙር መልክ የተቀመጠ ነውና እነሆ ተራው ደርሶ ዕንባቆም ይሄን መጽሐፍ አነሳው። ሃሌሉያ። ክብር ለኢየሱስ ይሁን። መጽሐፉ ተራ አይደለም፣ ተከድኖ የተቀመጠ አይደለም። ለካ ሲገለጥ እግዚአብሔር የሰራው ዝና አለ። እግዚአብሔር የሰራው ዝና ደግሞ ዓለምን የሚያልፍ ጊዜን የሚሻገር ባህርን አልፎ የሚሰራ ከሰማይ እስከ ምድር ያለ የሆነ በቃ ጸንቶ የቆየ ነውና ይህንን ቃል እሱን ብድግ አደረገና ማሰብ ማዜምና ማቀንቀን በጀመረበት ሰዓት ላይ ቀጥታ የሄደው እግዚአብሔር ለእስራኤላውያን የሰራውን ስራ፣ እግዚአብሔር ለዕብራውያን ያደረገውን ነገር ወደኋላ ተመልሶ ማሰብ ጀመረ። በሚያስብበት ሰዓት ላይ ለካ የእግዚአብሔር ሕያውነት በሁኔታ የማይቀየር ነው። ጊዜ ረዝሞብኛል ብሎ እግዚአብሔር ስራውን አያቆምም። ለካ ጸንቶ የቆመው ጸንቶ የኖረው እግዚአብሔር ዕንባቆም ጋር እንደ አዲስ ነገሮቹን ሊሰራ መጣ። ሃሌሉያ። ክብር ለኢየሱስ ይሁን። ይህንን እያሰበ እያወራ እየጸለየ ያለው ዕንባቆም ከእግዚአብሔር ጋር እየተነጋገረ ያለው ዕንባቆም የጀመረው ጸሎቱን ዝናውን በመስማት ነው። ክብር ለኢየሱስ ይሁን። ለካ የኔና የእናንተ አምላክ ዝና ያለው አምላክ ነው። ተራ አይደለም። ኖርማል አምላክ አይደለም። ለካ ትላንት የሰራ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ጌታ ኢየሱስ አንድ ክፍል ላይ እንደዚህ ብሏል። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ይላል። ምክንያቱም ያውነቱ ሊሻር የሚችል አምላክ አይደለም። ምክንያቱም ስትመለከቱ ሰሪ እንደሆነ ሊያመለክተን የገባ ድንቅ ቃል ስለሆነ ያውነት ሕይወት ያለበት ነገር ነው ማለት ነው። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ዕንባቆም ይህንን እያለ ያለው ለዚህ ነው። ምዕራፍ 3ን ሲጀምር በማጉረምረም አልጀምርም። ምዕራፍ 3ን ሲጀምር በማልቀስ አልጀምርም። ምዕራፍ 3ን ሲጀምር በቃ እግዚአብሔር ትቷል ረስቷል በሚል አልጀምርም።
ሁኔታው ልክ ነው ሊያስፈራ ሊያስደነግጥ ይችላል ነገር ግን አለ ዕንባቆም ሲናገር በመዝሙር ጀምረዋለሁ አለ ሃሌሉያ ክብር ለኢየሱስ ይሁን በዜማ ጀምረዋለሁ ዜማ ለተረሱ ነገሮችን መጎተት ይችላል ዜማ የቆዩ ነገሮችን መሳብ ይጀምራል በዜማ ውስጥ ለካ አይታችሁት የማታውቁት የእግዚአብሔር መገለጥ ይመጣል ሃሌሉያ ለካ እሱ ሲጸልይ ራእይ ተከፈተለት የሚያየው ራእዮች በሙሉ አስደናቂ የሆነውን የእግዚአብሔርን እጅና እግዚአብሔር በምድሪቷ ላይ ሊያመጣ ያሰበውን ነገር ለዚህ ሰው ግልጥ ሆኖ እንዲታይለት መንገድ የከፈተው ለካ ከእግዚአብሔር ጋር የሚገናኝበት የዜማው መንገድ ነው ሃሌሉያ ክብር ለኢየሱስ ይሁን ስለዚህ እንደዚህ ብዬ ከናንተ ጋር ዛሬ ቀጥላለሁ መጽሐፍ ቅዱስ ሲናገር ምዕራፍ 3 ቁጥር 16 ላይ እግዚአብሔር መናገር ጀመረ እግዚአብሔር ማውራት ጀመረ እግዚአብሔር የነን ሰው በዜማ እያነጋገረው ነው ከስር ያለው ዕንባቆም ለእግዚአብሔር ያቀርባል እግዚአብሔር ከላይ ሆኖ ይሰማል ከዛ ደግሞ የዕንባቆም ተራ አልቆ የእግዚአብሔር ተራ ደግሞ መናገር ጀመረ ሃሌሉያ የእግዚአብሔር ተራ ላይ ለካ ቀደም ሲዘምር ቀደም ሲያዘም የነበረው ዕንባቆም ተራውን ጠበቀና ዝም ሲል ቁጥር 16 ላይ እንደዚህ ሚል ቃል አለ እኔም ሰማው ይላል ሃሌሉያ ምክንያቱም መስማት ለካ ከእግዚአብሔር ነው ሃሌሉያ መስማት ከማን ነው ከእግዚአብሔር ነው እግዚአብሔር ሲናገር መስማት ለልብ ፈውስ ነው እግዚአብሔር ሲናገር መስማት ለልብ ጠገን ነው እግዚአብሔር ሲናገር መስማት ለዘመን መታደስ ምክንያት ነው ስለዚህ እግዚአብሔር የሚናገረው ነገር ምንድነው ብሎ ዕንባቆም ቀጥ ብሎ ሲጠብቅ እግዚአብሔር ማውራት ጀመረ ለካ እግዚአብሔር ሲያወራ በዕንባቆም አቅምና ጉልበት ልክ አይደለም ያወራው ሃሌሉያ አንዳንድ ጊዜ እንደዚህ ገጥሟችሁ ያቀም የናንተን ሐሳብ የናንተን ጩኸት የናንተን እቅድ የናንተን በቃ የተለያዩ ስሜቶች ገልጻችሁ እግዚአብሔር ግን ሲመጣ ደንግጣችሁ ፈርታችሁ በቃ በህልውናው በቃ ተንቀጥቅጣችሁ አታውቁም ዕንባቆም እንደዚህ ነው የሆነው ወዳጆች የሚገርም ቃል ነው እንደዚህ አለ ሰማሁኝ ከዛስ ልቤም ደነገጠብኝ ሃሌሉያ ክብር ለኢየሱስ ይሁን ዝማሬው ለካ ወደ ቅርበት እየመጣ ነው ለካ ወደ መጠጋጋት እየመጣ ነው ወደ መነካካት እየመጣ ነው ልቡ ደረጃ ላይ ደርሷል ደነገጠብኝ ምክንያቱም ባልጠበቀው ልክ ነው ለካ ዝማሬው እግዚአብሔር ጋር እያደረሰው ያለው ምስጋናው እግዚአብሔር ጋር እየጎተተው ያለው የእግዚአብሔርን ነገር ሲመለከት ልቡ ደነገጠ ከዛስ ከንፈሬ ሚልና ከድምፁ የተነሳ ሃሌሉያ ክብር ለኢየሱስ ይሁን ከድምፁ የተነሳ ተንቀጠቀጠ ይላል ምክንያቱም የእግዚአብሔር ድምጽ በጣም በርቱ ነው የእግዚአብሔር ድምጽ ዝግባውን በቃ ያቆመዋል በረሃውን ለምለም ያደርጋል የእግዚአብሔር ድምጽ የሌለውን ጎትቶ ያመጣል ኢቭን በእግዚአብሔር ንግግር በእግዚአብሔር ድምጽ ችሎታ ነው ሰማይ ምድርም ራሱ ይሁን ብሎ አንድ ጊዜ እንዲሆኑ ያደረጋቸው ይሄ መለኮት ነው እኮ መጥቶ ይሄንን ሰው ያወራል ድምጹን በሰማ ሰዓት ላይ ተንቀጠቀጠ ይላል ከንፈሬ ሃሌሉያ ክብር ለኢየሱስ ይሁን ከዛስ ንቅዘት ወይ ደግሞ በከፍተኛ ንዝረት የሰውነት አቅሙና የሰውነት ችሎታው ሊሸከመው የማይችል ከፍተኛ ንዝረት በአጥንቱ ዘልቆ ገባ ምክንያቱም የመጣው እግዚአብሔር ነው መጽሐፍ ሲናገር እንደዚህ ይላል በጌታም ቀን አለ የሐዋርያው ዮሐንስ ሲናገር ራእይ ላይ ሄዳችሁ ስትመለከቱ በጌታም ቀን ይላል በመንፈስ ነበርኩ ይላል ሃሌሉያ በመንፈስ የነበረው ዮሐንስ ከዛ ባየሁትም ጊዜ በፊቱ እንደሞተ ሰው ሆንኩ ይላል ምክንያቱም አጥንቶቹ ሰውነቱ ስጋው ሊሸከመው የማይችል ነገር ከፊት ለፊቱ መጣበት ስለዚህ ራሱን እንደሞተ ሰው ነው ያየው የዚህም ሰው አጥንት እግዚአብሔርን ሊሸከም አልቻለም በውስጡ ዘልቆ የገባው አስፈሪ ራእይ እየተመለከተ ያለው ነገር ከማንነቱ በልጦበታል ክብር ለጌታ ለኢየሱስ ይሁን ዘልቆ የገባው የእግዚአብሔር መንፈስ ይሄን ብቻ አይደለም ያደረገው በሰውነቱ ላይ ትላንትና የተመካባቸው ትላንትና ብዙ ነገር የተሻገረባቸው ትላንትና ረጅም መንገድ የሄደባቸው የሮጠባቸው ብዙ ነገር ያደረገባቸው እግሮቹ ይላል ተብረከረኩ ይላል ሃሌሉያ ምክንያቱም ብርቱ እግዚአብሔር ነው የመጣበት ኃያል እግዚአብሔር ነው የመጣበት ሰሪ የሆነው እግዚአብሔር ነው የመጣበት ይሄ ሰው በህይወቱ አይቶት የማያውቀውን ነገር ነው ከእግዚአብሔር ጋር ንክኪ ያደረገ ያለው እግሮቼ ተብረከረኩብኝ ይላል ሃሌሉያ ምክንያቱም ለምንድን ነው ብላችሁ እዚህ ጋር መጠየቅ አለባችሁ እግዚአብሔርን እየተመለከተ ከሆነ እግዚአብሔርን እየሰማ ከሆነ ለምንድን ነው የሁሉ ነገር በሰውነቱ እያለፈ ያለው ብላችሁ መጠየቅ አለባችሁ እሱ ሊነግረን ያስበው አንድ ነገር አለ
እግሩን ያብረከረከው ልቡን ያስደነገጠው በአጥንቱ ውስጥ ንቅዘት የገባበት በሕይወቱ ሊሸከመው የማይችል ከባድ የሆነ ነገር ከፊቱ እየመጣ እንደሆነ ለካ ተመልክቷል። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር ለካ እሱን ጠጋ ብሎ እያወራው ያለው ነገር አንድ ነገር አለ። በሚመጣው ጊዜና ዘመን እያለው ነው። ከፊት ለፊት ባለው ጊዜና ወቅት ላይ እያለው ነው እግዚአብሔር እያወራው። የሚመጣ ጉዳይ አለ። እግዚአብሔር ይሁዳ እየሰማችሁ እንዳልሆነ፣ እግዚአብሔር እስራኤል እየተከተለችው እንዳልሆነ ሊያሳይ የሚፈልገው ሰው ብዙ ፈልጎ አጥቶ ያለበት ጉዳይ ከፊቱ እንዳለ ተረድቷል። ነገር ግን ይህ ሰው ጉዳዩን የጀመረው በጸሎት ነው። በጸሎት ውስጥ ባለበት ሰዓት ላይ ነው እግዚአብሔር ሐሳቡን ሲገልጥለት የነበረው። ግን ይህ ሰው የሚንቀጠቀጠው፣ የሚብረከረከው፣ ልቡ የሚደነግጠው፣ ከንፈሩ ሁሉ ማውራት እስከማይችል ድረስ የደረሰው እግዚአብሔር ሊያመጣ ያለውን ነገር እየተመለከተ ስለሆነ ነው። ሃሌሉያ! ክብር ለኢየሱስ ይሁን። ነገር ግን እግዚአብሔር ባቢሎን የሚባልን ሕዝብ አመጣለሁ ብሎ ሐሳቡን ለዚህ ሰው መግለጥ ጀመረ። ይህም ሰው መጠየቅ ጀመረ። ባቢሎንን ለምንድን ነው የምታመጣው? እስራኤልንስ ለምንድን ነው አሳልፈ የምትሰጠው? ለካ የባርነትም ጊዜ አለ እያለ እየጠየቀው ባለበት ሰዓት ላይ እግዚአብሔር ሐሳቡን ለዚህ ሰው ማብራራት ጀመረ። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ! እየገለጠ ያለውን ሐሳብ እንደዚህ ብሎ ነገረው። ዕንባቆምም እንደዚህ አለ። እግዚአብሔር የነገረውን ነገር እያደመጠ እየተመለከተ እያየ በመጣ ሰዓት ላይ እዛው ክፍል ላይ ሄዳችሁ ስትመለከቱ እንደዚህ ይላል። ሆኖም ይላል የሚወረን ሕዝብ ይላል ሃሌሉያ እስኪመጣ ድረስ። ክብር ለጌታ ለኢየሱስ። እግዚአብሔር ወስኗል። አዎ። እግዚአብሔር ደምድሟል። አዎ። ስለዚህ ምን ላድርግ? የሚወረን ሕዝብ አለ እስኪመጣ ድረስ፣ የሚቆጣጠረን ሊጨቁነን ያለው ሕዝብ እስኪመጣ ድረስ ምን እናድርግ እያለ ነው ይሄ ሰው እያለ ያለው። ሌሎቹ ሁሉ ይህንን ሐሳብና ይህንን ድምፅ ኢግኖር አድርገውታል፣ ትተውታል። ይሄ ነገር ግን እዚህ ሰው ጋር መጥቷል። ይሄ ድምፅ ዘልቆ እዚህ ሰው ቤት ውስጥ ገብቷል። እስኪመጣ ድረስ የጥፋትንም ቀን ይልና በትዕግስት እጠባበቃለሁ ይላል። ሃሌሉያ! ጥፋትን ሰይጣን አይደለም፣ ጥፋትን ሁኔታ አይደለም ያመጣው፣ እግዚአብሔር ነው ሕዝቡን ሊመልስና ከራሱ ሊያስታርቅ ሲፈልግ ይህንን ነገር እያመጣ ያለው። ነገር ግን ይሄ ሰው ጋር የመጣበት ይሄ ሐሳብ የእግዚአብሔር ራእይ በሕይወቱ ላይ ምን ሊያደርግ እንደሆነ የፈለገውና የፈቀደው እግዚአብሔር ሊያስመለክተው ሲፈልግ እዚህ ሰው ጋር መጣ። ክብር ለጌታ ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እንደዚህ ነው ያለው፣ የጥፋትን ቀን በትዕግስት ተጠብቃል። አይገርምም የዚህ ሰው ትህትና? ምክንያቱም የጥፋትን ቀን ቢሆን በዚህ ዘመን ያለ ሰው እኛ ብንሆን እንደዚህ እናደርጋለን? አናደርግም። ምክንያቱም ጥፋት ፈላጊዎች አይደለንም ሁላችን። የሆነ የእግዚአብሔር ሐሳብ የተደበቀበትን ነገር ነጥቀን ማውጣት የምንችል ሰዎች ላንሆን እንችላለን። ይሄ ሰው ግን የሚመጣውን እያሳየው ነው። ነገር ግን እንዴት በኢየሱስ ስም ብሎ ያንን ነገር ማስቀየር በሚችልበት አቅም ልክ ያለ ሰው ግን ምን ማድረግ ጀመረ? እጠብቃለሁ አለ። ለምን? ጉዳዩ የመጣው ከእግዚአብሔር ነው። ሃሌሉያ! ክብር ለኢየሱስ ይሁን። እግዚአብሔር ግን ለካ በቃል ውስጥ ሊሰራ ያሰበው ስውር የሆነ አጀንዳ እንዳለ ገብቶታል። መጽሐፍ ቅዱስ ሲናገር ሁላችንም የምንመለከተውን ዘወትር በቤታችን የምናነበው በብዙ ቦታ የምንሰበከው በጣም ታዋቂ የሆነ ቃል አለ። ይሄ ቃል ይሄ ሕዝብ ከመምጣቱ በኋላ የሚደረግ እንደሆነ ስንቶቻችሁ ታውቃላችሁ? ብዙዎቻችን ነገራችን ሲበላሽ፣ ብዙዎቻችን ሁኔታችን ሳይሳካ፣ ብዙዎቻችን ያሰብነው ነገሮች ሁሉ በቃ እንዳሰብናቸው ልክ ሳይሆኑ ይሄንን ቃል መዘዝ እናደርግና እናወራዋለን። ነገር ግን አይደለም፣ ጉዳይ ሳይሆን በፊት የተደረገና የተወራ አይደለም። ይሄ ቃል ነገሩ ከተፈጠረ በኋላ የመጣ አይደለም። ይህንን እኮ ዕንባቆም የተናገረው ገና ሳይመጣ ነው። አጥፊውን ሕዝብ እየተጠባበቀ ባለበት ላይ የመጣ ነው። ያንን እኮ ነው እያሰበ ያለው። ሃሌሉያ! ለዚህም ነው ባቢሎን ሲመጣ፣ ለዚህም ነው ይህ ሕዝብ ሲመጣ ምን ሊያደርግ ይችላል ብሎ እግዚአብሔር ባሳየው ራእይ ልክ እየተመለከተ ያለው። ቁጥር 17 ላይ እንደዚህ ይላል፣ ምንም እንኳን ይላል ሃሌሉያ የበለስ ዛፍ ባያፈራ፣ እግዚአብሔር በእነዚህ ወቅቶችና ጊዜያቶች ውስጥ በለስ እንኳን ፍሬ እንዳይሰጥ ቢከለክል፣ የተተከሉት ነገሮች በሙሉ ውጤት ባያስገኙ፣
በእስራኤል ባህልና ወግ መሰረት በለስ ምን ያክል ትልቅ ቦታ እንዳለው ስንቶቻችሁ ታውቃላችሁ? እርግጠኛ ነኝ ሁላችሁም እንደምታውቁ። በለስ በጣም ትልቅ ቦታ አለው። ከበለስ በጣም ብዙ ፍሬ ይጠብቃሉ። የጠበቁትንም ፍሬ ወስደው ደግሞ ይመገቡታል። ግን ይሄ ሕዝብ ገና ሲመጣ መጀመሪያ ከልካይ ሆኖ የሚነሳው እስራኤል ላይ ያለውን የበለስ ምርት በሙሉ ሊያጠፋው ይችላል። ባቢሎን የሚመጣው እስራኤል ውስጥ ያለውን ነገር በሙሉ ኮትኩቶ ጠብቆ ምን ብሎ አሳድጎ ሊያለመልም ሳይሆን በግዞት ውስጥ እንዲያልፉ እግዚአብሔር ባሰበላቸው ነገር እንዳይደርሱ መቀጫ ሆኖ ነው የመጣው። ሃሌሉያ! ክብር ለኢየሱስ ይሁን። ከወይን ተክልም ፍሬ ባይገኝ አለ የሰው ከወይንም ተክል ፍሬ ባይገኝ የተተከለው ወይን እንኳን ምርት ባያመጣ ፍሬ የሚባል ነገር ባይኖርበት ብዙ ተስፋ የተደረገበት ብዙ እንክብካቤ ብዙ መጠበቅ ብዙ ማጠጣት ብዙ ነገር የተደረገበት ነገር ውጤት ፍሬ ባይሰጥ ሃሌሉያ እሱ እንኳን ቢጠፋ ከዛ የወይራ ዛፍም ፍሬ ባይሰጥ በጣም ወሳኝ ነገሮች ለእስራኤላውያን ሶስቱ ናቸው። በለስ አለ፣ ወይን አለ፣ ከዛ ወይራ አለ። እነዚህ ነገሮች ሊያጠፋ የሚችል ነገር ነው እየመጣ ያለው። እነዚህ ነገሮች ሊሰርቅ የሚችል ነገር ነው እየመጣ ያለው። እነዚህ እንኳን ባይኖሩ አስተውላችሁ በደንብ አድርጋችሁ ስሙኝ። ሶስቱም ላይ ፍሬ የሚል ነገር ነው ያለው። ምክንያቱም ይሄ ሕዝብ ደግሞ ፍሬ ሊያበዛላችሁ አይደለም እየመጣ ያለው፣ ያላቸውን ፍሬ ሁሉ ሊያጠፋ ነው እየመጣ ያለው። ስለዚህ ይሄ ሰው በደንብ አድርጎ እየተረዳ ነው። ሌላው ደግሞ እርሾች የሚልና መብልን ባይሰጡ ይላል። ሃሌሉያ ክብር ለኢየሱስ ይሁን። እርሾች እንኳን ተስፋ ተደርጎባቸው መብል ባይሰጡ፣ እርሾች እንኳን በዛ ሐሳብ ውስጥ በዛ እቅድ ውስጥ ተስፋ ተደርጎ በቃ ውጤትን ባያመጡ፣ የተዘራባቸውን ዘር በሙሉ ብቅ አድርገውት እንኩ ባይሉ፣ መጽሐፍ ቅዱስ እንደሚናገር ዘፍጥረት ላይ እንዳለው በአንድ ወቅት ላይ ልክ በአብርሃም ዘመን እንደሆነው ልክ በልጁ በይስሐቅ ዘመንም ረሃብ ሆነ ይላል። ሃሌሉያ ከዛ በልጁ ዘመን ላይ የነበረው ረሃብ ደግሞ የጸና ከመሆኑ የተነሳ የበረታ ከመሆኑ የተነሳ አባቱ አብርሃም እንዳደረገው ይስሐቅም ወደ ግብፅ አገር ሊኮበልል ወደደ ይላል። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ በወደደ በዛ ሰዓት ላይ ምድሪቷ ከምን የተነሳ ከሙቀት በቃ ካለመባረክ የተነሳ ይስሐቅ የነበረበት ስፍራ ጌራራ የምትባለው ምድር እሱ የሚዘራውን ነገር በሙሉ በቃ ምርት የከለከለችው ባለችበት ሰዓት ላይ ረሃቡም ጸንቶ በመጣበት ሰዓት ላይ ሰውየው ያሰበው አንድ ነገር ነው። ጸንቼ ልቆይ፣ በዛ ሁኔታ ውስጥ ልጠባበቅ፣ በትዕግስት ልቀጥል አይደለም ያለው። እንደውም ተሻግሬ ወደ ግብፅ ልሂድ አለ። ሃሌሉያ አባቱ ሊያደርግ ያለውን ነገር ሊያደርግ ሲል እግዚአብሔር ግን በዛው ምዕራፍ ላይ መጥቶ ነገሩን እንደቀየረለት፣ ታሪኩን እንዳደሰለት፣ በቃ ሐሳቡን ሁሉ እቅዱን ሁሉ እንደቀየረለት ከዛም መጽሐፍ እንደሚናገር ይስሐቅም ይላል። ሃሌሉያ በዛው ዓመት ነው የሚለው። ክብር ለኢየሱስ ይሁን። ዘርን ነው የሚለው ዘራ። ከዛስ በዛው ዓመት 100 እጥፍ ነው ያጨደ የሚለው። በማይመች ሁኔታ ውስጥ ላላችሁት እንደዚህ ብዬ መለኮታዊ የሆነውን እግዚአብሔርን ቃል በእናንተ ሕይወት ላይ አውጃለሁ። በኢየሱስ ክርስቶስ ስም የዘራችሁት የተከላችሁት እናንተ በሕይወታችሁ ላይ ስኬትና ውጤት ያመጣልኛል ያላችሁት ጉዳይ ባሰባችሁት ልክ አልሄድ እያለ ላላችሁ ሰዎች በሙሉ በኢየሱስ ክርስቶስ ስም ይህን የእግዚአብሔር ቃል አውጃለሁ። በዚሁ ዓመት በኢየሱስ ስም 100 እጥፍ ማጨድ ይሆንላችሁ። በኢየሱስ ስም ማጨድ ይሆንላችሁ። በዚያው ዓመት ነው የሚለው 100 እጥፍ። ሃሌሉያ ምክንያቱም ምንድነው ካላችሁ እግዚአብሔር የሚልና ከይስሐቅ ጋር ነበር። የኪዳን አምላክ የሆነው እግዚአብሔር ከይስሐቅ ጋር ነበር። ወደዚህ ወደ ጀመርኩት ክፍል እንመለስ። ዕንባቆም እያለ ያለው ሐሳብ ይህንን ነው። ይሄ ብቻ አይደለም። ሰብል እንኳን ቢጠፋ፣ እርሾች ባይሰጡ፣ ጎተራ ውስጥ የሚገባ ነገር ባይኖር፣ በቃ የሚከማች ጉዳይ እንኳን ባይኖር፣ ከዛስ በጎች ጎረኖ እንኳን ባዶ ቢቀር፣ ይህንን እያለ ያለው ተራ ነገር እንዳይመስላችሁ። በጎችን እናሰማራ ዘንድ ሜዳ በለምለም መስክ ላይ ወስጄ አብልቼ አጠጥቻቸው፣ ግን በመሰማሪያና በበረታቸው ውስጥ እንኳን አስገብቼ ባየዋቸው ሰዓት ላይ ደስ እንደምሰኝ ሁሉ ባይሆን፣ ሃሌሉያ ክብር ለኢየሱስ ይሁን። ባይሆን የሚመጣው ጉዳይ እነዚህ ነገሮች ሁሉ እየሰረቀ ቢወስድ፣ በለሱን ቢወስድ፣ ወይኑን ቢወስድ፣ ወይራውን ቢወስድ፣
በጎቹንም ቢወስድ ከዛስ ላሞች እንኳን በበረት ውስጥ ባይገኙ ሃሌሉያ ጉዳዩ እነዚህ ነገሮች ሁሉ ጎትቶ አምጥቶ ቢያበላሽ የምትጠባበቀው ባቢሎን የሚባለው ሕዝብ ይህንን ሁሉ ነገር መጥቶ ቢወስድ እንኳን ምን ተስፋ ሊኖረኝ ይችላል ማለት ያለበት ሰው ነው ይሄ ሰው። ምን አይነት ሌላ አማራጭ ሊኖረኝ ይችላል ብሎ መጨነቅ ያለበት ሰው ነው። ነገር ግን ይህንን አይደለም ያደረገው። በጣም የሚደንቀኝ በጣም የሚገርመኝ ሰው ነው። ይህንን ሁሉ እያየ እየተመለከተ ይሄ ሁሉ ይደርስባል ይመጣባል እየተባለ እያየ ነገር ግን እዛው ክፍል ላይ ሄዳችሁ ቁጥር 18 ላይ የሚገርምን ቃል ሲናገር ታዩታላችሁ። እኔ ግን አለ ሃሌሉያ ክብር ለኢየሱስ ይሁን። እኔ ግን በመድኃኒቴ በእግዚአብሔር ደስ ይለኛል። ሃሌሉያ እኔ ማለት ጀመረ። ጉዳዩ ለሁላችንም ቢሆን ጉዳዩ እንደ ሕዝብ የመጣ ቢሆን ጉዳዩ እንደ ሀገር የመጣ ቢሆን ካየሁት ራእይ እየጸለይኩበት ካለው ጸሎት የተነሳ እኔ ግን አለ ሃሌሉያ ዛሬ ግን እንደዚህ ብዬ ባረካችኋለሁ። በጣም ብዙ ሰዎችን ያማከለ በጣም ብዙ ሰዎችን የመታ በጣም ብዙ ሰዎችን ነገራቸውን ያበላሸው ነገር በኢየሱስ ክርስቶስም እናንተንም ጠቅልሎ እንዳይመታ እኔ ግን የምትሉበት የእግዚአብሔር አቅምና ጉልበት በኢየሱስም በቤታችሁ ላይ ይግባ። እኔ ግን አመለጥኩ፣ እኔ ግን ተሻገርኩ፣ እኔ ግን ወጣሁ፣ እኔ ግን አገኘው፣ እኔ ግን ኖርኩ የምትሉበት የእግዚአብሔር አቅም በእናንተ ላይ ይምጣ። ይሄ ሁሉ በሰውነቱ ላይ ይሄ ሁሉ በሱ ላይ እያለፈ ሰውየው ግን እንደዚህ አለ፣ እኔ ግን አለና በእግዚአብሔር ደስ ይለኛል። ሃሌሉያ ለካ ይሄ ሁሉ እየተመለከተ ባለበት ነገር ውስጥ እግዚአብሔር ደግሞ ራሱን ገልጦለታል። በምን ገለጠለት ካላችሁት በቃ ሊቆጣጠረው በማይችል መለኮታዊ ደስታ። ሃሌሉያ ሌላ ክፍል ላይ ስትመለከቱ ነህምያ አንድ ጊዜ እንደዚህ ብሎ ተናገረ። የእግዚአብሔር ደስታ አለ ሃሌሉያ ኃይላችን ነው አለ። ክብር ለኢየሱስ ይሁን። ለጋ እግዚአብሔር ሲደሰት ወዳጆች እኛ ከእግዚአብሔር ውስጥ የምናገኘውና ጎትተን የምንናጠቀው ነገር ምን እንደሆነ ታውቃላችሁ? ኃይል ነው። ለካ የእግዚአብሔር ደስታ ኃይላችን ነው። ለመኖር ኃይል እናገኛለን። ለመቀጠል፣ ለማገልገል፣ ኢቭን ለመስራት በጣም ብዙ ነገሮች ለማድረግ ኃይል እናገኛለን። ይሄም ሰው እያለ ያለው በእግዚአብሔር ምን ይለኛል? ደስ ይለኛል አለና በጣም እኔ በግሌ የምወደው አንድ ውድ ቃል ተናግሯል። በመድኃኒቴ አምላክ ሐሴት አደርጋለሁ አለ። ሃሌሉያ ይህ ማለት ምን እንደሆነ ታውቃለች? ሁኔታው ይስማ። የሚመጣው ባቢሎን እንኳን ይህንን ያዳምጣል። ጉዳዩ ተውት፣ ሐሴት ማስደረግ ደስ ማሰኘት አያስችልም። ጉዳዩ ደስ ማሰኘት አያስችልም። ግን ሰውየው ለካ በእግዚአብሔር ስለጀመረ በእግዚአብሔር ውስጥ ስለሆነ በመድኃኒቴ አምላክ ሐሴት አደርጋለሁ አለ። ሃሌሉያ ክብር ለኢየሱስ ይሁን። ምክንያቱም ምንድነው ካላችሁት ዕንባቆም ሚስጥር ብሎ የጨበጠውና የደበቀው አንድ ነገር አለ። ምን ካላችሁኝ ጌታ እግዚአብሔር ኃይሌ ነው ይላል። ሃሌሉያ ክብር ለኢየሱስ ይሁን። ጌታ እግዚአብሔር ኃይሉ ነው። ምን አይነት እንዴት እና በምን ሁኔታ ውስጥ ካላችሁ በዚህ አስፈሪ ሁኔታ ውስጥ ጌታ ምኑ ነው? ኃይሉ ነው። ክብር ለኢየሱስ ይሁን። እኔ እንደዚህ ብዬ በኢየሱስም ትንቢታዊ አዋጅ እየሰማችሁኝ ላላችሁ ሰዎች ላውጅ። ኃይል ላጣችሁ እየመጣባችሁ ላለው የትኛውም ጉዳይ እጅ ልሰጡ የተዘጋጃችሁ ለሰማችሁት ነገር በሙሉ ለመሸነፍ እየተዘጋጃችሁ ይላላችሁ በቃ ተስፋ ቆርጣችሁ መንገዳችሁን፣ ነገራችሁን፣ በረከታችሁን የእናንተን ድርሻ ለቃችሁ ልትሄዱ እያሰባችሁ ላላችሁ በቃ አላውቅም የሆነ ነገር እየተጠባበቃችሁ ላላችሁ እንደዚህ ብዬ እናገራለሁ። የዕንባቆም ሕይወት ከምዕራፍ ወደ ምዕራፍ እየተቀየረ እንደመጣ ከቁጥር ወደ ቁጥር ነገሩ እየተቀየረ እንደመጣ ዞር ሲል የሚያየውን አስፈሪ ራእይ ሳይሆን በሰውነቱ የተቀበለው የእግዚአብሔርን አብሮነት እንደሆነ በኢየሱስ ክርስቶስ ስም እንደዚህ ይላችኋለሁ። እግዚአብሔር ኃይላችሁ እንዲሆን በኢየሱስ ስም ጸልያለሁ። እግዚአብሔር ጉልበታችሁ እንዲሆን በኢየሱስ ስም ጸልያለሁ። ጌታ እግዚአብሔር በዚህ ኃይል ያገኛችሁ። ክብር ለጌታ ለኢየሱስ ይሁን። ቅድም ቁጥር 16 ላይ ልመልሳችሁ። ከንፈሩ ተንቀጥቅጧል፣ ልቡ ደንግጧል፣ አጥንቱስ ንቅዘት ገብቷል። ከዛስ በጣም አስተውላችሁ ከሰማችሁኝ አንድ ነገር ነግራችኋለሁ። እግሮቹ ተብረክርከዋል። ይሄ ሰው ሃሌሉያ ክብር ለኢየሱስ ይሁን። እግሮቹ ተብረክርከዋል። ምክንያቱም ትላንትና መሬቱን ቆንጥጠው የያዙለት ትላንትና ቆሜበታለሁ ጸንቼበታለሁ ያሉ እነዛ እግሮች ሊከዱት ሞከሩ። ተብረከረኩ። በቃ አልቆምም አሉት።
አትሻገርም አትሄድም አሉት። በቃ አታልፍም ብለው እነሱ እንኳን በቃ የስንፍናንና የተስፋ መቁረጥን አየር በቃ ስበው አመጡበት። እግዚአብሔር ግን ታማኝ አይደለ። እዛው ክፍል ላይ ወረድ ብሎ ዕንባቆም ሲናገር እንደዚህ አለ፣ እግሮቼን አለ እንደ ዋላ እግሮች ሃሌሉያ ያደርጋል አለ። ሃሌሉያ ክብር ለኢየሱስ ይሁን። የተብረከረኩትን አዎ የተፍገመገሙትን አዎ እነዛን እግሮቼን እንደ ዋላ እግሮች። ዋላ ተራ ነገር እንዳይመስላችሁ ወዳጆች፣ እታች እንዳለ ወይ እንደተለያየ እንስሶች እንደ ፍየል እንደ በግ እንደ ሌሎች አይደለም። ዋላ ወዳጆች የሚኖረው ከፍ ወዳለው እጅግ ረጅም በሆነው ተራራ ላይ ያለ ከአንዱ ተራራ ላይ ወደ አንዱ ተራራ ላይ እየዘለለ የሚጣበቅ ያለምንም ፍርሃት ከአንዱ ወደ አንዱ ላይ የሚሻገር በጣም ጠንካራና ብርቱ እንስሳ እንደሆነ ታውቃላችሁ። ክብር ለጌታ ለኢየሱስ። ሁኔታ የማይገድበው ዘመኑን በሙሉ በከፍታ የሚጨርስ ሃሌሉያ፣ ዘመኑን በሙሉ በተራራ አናት ላይ የሚጨርስ በዝቅታ ውስጥ ሳይሆን በከፍታ ውስጥ እድሜውንና በቃ የህይወት ዘመኑን የምድር ህይወቱን ሁሉ የሚጨርስ ከዋላ ጋር ወሰደና ዕንባቆምን እግዚአብሔር ምን አደረገው? አመሳሰሉ። እግሮቼ እንደ ዋላ እግሮች ያበረታል፣ ከዛስ በከፍታዎች ላይ ያስኬደኛል። ሃሌሉያ ክብር ለኢየሱስ ይሁን። እንዲህ ብዬ ላውጅ፣ ጠላት በነገራችሁ ሁኔታ ባመጣባችሁ ነገር በቃ ዘመኔና እድሜ ዝቅታ ነው እየሆነ ያለው እየሸተተኝ ያለው ይህንን ላላችሁት የምስራች አለኝ። በኢየሱስ ክርስቶስ ጠላት ያሰበባችሁ ዝቅታ ሳይሆን እግዚአብሔር ያስቀመጠላችሁ ከፍታ በኢየሱስ ስም በቤታችሁ ላይ ይሁን። በኢየሱስ ስም በትዳራችሁ ላይ ይሁን። በኢየሱስ ስም በስራችሁ ላይ ይሁን። በኢየሱስ ስም በእድሜያችሁ ላይ ይሁን። ክብር ለጌታ ለኢየሱስ ይሁን። በከፍታዎች ላይ ምን ይለኛል? ያስኬደኛል። ሃሌሉያ። ከፍታ የማን ምልክት ነው? የእግዚአብሔር ምልክት ነው። ከፍታ የማን ምልክት ነው? እግዚአብሔር ለሰው ልጆች የሰጠው ድርሻ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ኢሳይያስ ከጥንት እንደዚህ ብሎ አወራ። ምዕራፍ 40 ቁጥር 31 ላይ ይሄ ከፍታን ማግኘት የሚችሉ ሰዎች እነማን ናቸው ብለው ሲጠይቀው እግዚአብሔር በራእይ እንደዚህ ብሎ አሳየው። እግዚአብሔርን ይልና በመተማመን የሚጠባበቁ ይላል። ሃሌሉያ ኃይላቸውን ያድሳሉ ይላል። ግን አንድ ነገር አለ ወዳጆች እንዳትረሱ። እግዚአብሔርን በምን? በመተማመን አምናችሁት እየጠበቃችሁ ካላችሁ ከሚያየው ምዕራፍ የተነሳ ፈርቶ ሸሽቶ መሄድ ይችላል። ዕንባቆም ግን ጸንቶ ራእዩን እየጨረሰ ነው። ጸንቶ እየተመለከተ ነው። ኢሳይያስ ለዚህ ነው እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ ይልና እንደ ንስር ይልና በክንፍ ይላል ይወጣሉ። ሃሌሉያ። አውሎ ንፋስ ቢመጣ ምድር ላይ ያለ ትልቅ የሚባል ቤትን ንብረትን በምድር ላይ ያሉትን ነገሮች ነቃቅሎ የሚሄደው ንፋስ እንኳን ገፍቶ ቢመጣ ይላል ንስርን ሊያገኙ አይችልም። ሃሌሉያ። ለምን? ከፍታ ላይ ነው ህይወቱ። ከ35,000 ጫማ ከፍታ በላይ የሚኖረው ንስር አውሎ ንፋስ ሲመጣ ስሪቱ ለካ ከአውሎ ንፋስ ከፍ ብሎ ያለ ስለሆነ በጣም ለሱ እንደውም ደስ ይለዋል። ተዘልሎ ይጫወትበታል። ሃሌሉያ። እኔ እንዲህ ብዬ በኢየሱስ ስም በእግዚአብሔር መንፈስ ሆኜ ልመረቃችሁ። ሊያጠፋችሁ የመጣው በኢየሱስ ክርስቶስ ስም የትኛውም የዝቅታ ህይወት በእግዚአብሔር ከፍታ በኢየሱስ ስም ይቀየርላችሁ። ሃሌሉያ። በእግዚአብሔር ከፍታ በኢየሱስ ስም ይቀየርላችሁ። በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሄዳሉ፣ አይደክሙም፣ አይታክቱም ይላል። ሃሌሉያ። ይበራሉ እንደሚል ቃል። ስለዚህ መታከት እያገኛችሁ ላላችሁ ሰዎች፣ መድከም እያገኛችሁ ላላችሁ ሰዎች፣ በነገሮቻችሁ ላይ አለመሳካት እየመጣባችሁ ላላችሁ ሰዎች እነሆ ዛሬ የምስራች አለኝ። በኢየሱስ ክርስቶስ ስም የእግዚአብሔር ብርታት ቤታችሁን ይጎብኙ። ሃሌሉያ። በከፍታ ጀምሮ ሰውየው በዝቅታ አይደለም የጨረሰው። አስፈሪ ነው፣ ልክ ነው። እየተመለከተ ያለው ራእይ በጣም ልብን የሚያስፈራና የሚያሰጋ ነው። ግን እግዚአብሔር በዛ ውስጥ ሆኖ ሰውየው የሽንፈትና የውድቀት ቃል እንዳይናገር አንደበቱን ቀየረለት። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። ይህንን አንደበቱ ላይ የገጠመለት ውድ ቃል ዘመኑን ሁሉ እንደቀየረው ዛሬ እንደዚህ ብዬ በሕይወታችሁ ላይ በኢየሱስ ስም እናገራለሁ። እግዚአብሔር ባላሰባችሁት ነገር ላይ በኢየሱስ ስም ጣልቃ ይግባ። የመጨረሻ ጸሎት እንደዚህ ብዬ ጸልያለሁ። ይህንን የእግዚአብሔር ቃል ታማችሁ በአልጋ ላይ ሆናችሁ ሊሆን ይችላል። በመንገድ ላይ እየሄዳችሁ ሊሆን ይችላል። መኪና እያሽከረከራችሁ የተለያዩ ትራንስፖርት አገልግሎት እየተጠቀማችሁ ሀገር ውስጥም ሊሆን ይችላል፣ ከሀገር ውጭ
አየር ላይም ሊሆን ይችላል እየሄዳችሁ እየተመለከታችሁ ላላችሁ እንደዚህ ብዬ በኢየሱስ ክርስቶስም በሕይወታችሁ ላይ የእግዚአብሔርን ቃል አውጃለሁ። ከፍታችሁ በኢየሱስ ክርስቶስም ፈጥኖ ወደ እናንተ ይምጣ። እግዚአብሔር በኢየሱስ ክርስቶስም እጠፋበታለሁ ብላችሁ ከምትጠባበቁት ነገር በድንገት ነገራችሁን በኢየሱስም ሺፍት ያደርገው። በኢየሱስም በበረከት እግዚአብሔር ቤታችሁ ላይ ዘልቆ ይግባ። ዘመናችሁ በተድላና በረፍት ይለቅ። ክብር ለኢየሱስ ይሁን። ይህንን የዩቲዩብ ቻናል ተሂሊም የሚለውን እየሰማችሁ ላላችሁ በሙሉ አንድ ነገር ማሳሰብ እፈልጋለሁ። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እና ኮመንት አድርጉልን። ቤተሰቡ ሁኑ፣ ሌሎችም ይድረሳቸው። ስለሰማችሁኝ አመሰግናለሁ። ተባረኩልኝ።